በአውሮፓ ምድር የተቀሰቀሰው የሩሲያ ዩክሬን ጦርነት ወታደራዊ ፍልሚያ ብቻ ሳይሆን ከፍተኛ የትረካና የዲፕሎማሲ የክስ ምልልስ የሚስተናገድበት የፖለቲካ መድረክ ሆኗል። በቅርቡ የሩሲያ ፌዴራል የደህንነት አገልግሎት ዳይሬክተር አሌክሳንደር ቦርትኒኮቭ ያደረጉት ንግግር የዚህ ማሳያ ነው። ዳይሬክተሩ ዩክሬን በአውሮፓ ህብረት አባል ትሆናለች በሚል የሐሰት ቃል ኪዳን ተታላ በሩሲያ ላይ ወታደራዊና የሽብር ተግባራት የሚፈጸምበት የጦር ግንባር ከመሆኗም በላይ የአውሮፓ ትልቁ የጦር መሳሪያና የጥይት ኮንትሮባንድ ማዕከል ሆናለች ሲሉም ከሰዋል። ሞስኮ ወደ ቀጠናው የሚፈሰውን የጦር መሳሪያ መጠን መጨመር ለጥቁር ገበያና ለሌሎችም ዓለም አቀፍ ግጭቶች መባባስ ምክንያት እየሆነ ነው የሚል ስጋትን በተደጋጋሚ ታነሳለች። በአንጻሩም ዩክሬንና የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ሀገራት ይህንን የኮንትሮባንድ ክስ ሙሉ በሙሉ ውድቅ ያደርጋሉ። ዋሽንግተንና አጋሮቿ ለኪየቭ የሚላከው መሳሪያ በጥብቅ የሚከታተሉ ዘመናዊ የዲጂታል ስርዓቶች መዘርጋታቸውን በመግለጽ መሳሪያዎቹ ለታለመላቸው የሉዓላዊ መከላከያ ዓላማ ብቻ እየዋሉ መሆኑን ያረጋግጣሉ። ዩክሬን በቴክኖሎጂ የታገዘ እርምጃ እየወሰደች ያለችው በደረሰባት ወረራ ምክንያት ራሷን ለመከላከል እንደሆነም የምዕራባውያን ድጋፍ የሩሲያን ወታደራዊ እንቅስቃሴ ለማክሸፍ ብቻ የተገደበ መሆኑን አሜሪካ በይፋ ትሟገታለች። ይህ የክስ ምልልስ በአውሮፓ ህብረትና በሩሲያ መካከል ያለውን የመተማመን ደረጃ ወደ ዜሮ ያወረደም ሲሆን የዩክሬን የአባልነት ሂደትም በከፍተኛ የፖለቲካ ፍጥጫ ውስጥ እንዲያልፍም አድርጎታል። ከፖለቲካ ውዝግቡ ባሻገር ዩክሬን አዳዲስ የጦር መሳሪያ አይነቶችን የሚሞከርባትና ወታደራዊ ሰራተኞች በሰው ሰራሽ አስተውሎት ስርዓት ላይ ስልጠና የሚወስዱባት የዓለማችን ትልቋ ላብራቶሪ ሆናለች የሚልም ነጥብ ከእውነታው የራቀ እንዳልሆነ የወታደራዊ ቴክኖሎጂ ተንታኞች ይስማማሉ። የወቅቱ የዩክሬን ጦርነት በታሪክ የመጀመሪያ ከፍተኛ የሰው ሰራሽ አስተውሎትና የድሮን ቴክኖሎጂዎች በስፋት ጥቅም ላይ የዋለበት የጦር ሜዳም ሆኗል። ይህ የቴክኖሎጂ ፍልሚያ የምዕራባውያን ብቻ ሳይሆን ሩሲያም ራሷ የኤአይ መሳሪያዎችን በስፋት እየተጠቀመችበት ያለ ሜዳ ነው። ሁለቱ ወገኖች የጠላት ፈንጂዎችን ለመለየት የሳተላይት ምስሎችን ለመተንተንና ሰው አልባ አውሮፕላኖችን ያለ ሰው ጣልቃ ገብነት ኢላማ እንዲመቱ ለማድረግ የኤአይ ሶፍትዌሮችን እየተጠቀሙም ይገኛሉ። ይህ ሁኔታ ዓለም አቀፍ የወታደራዊ ቴክኖሎጂ ውድድሩን ያፋጠነው ሲሆን የወደፊቱ የጦርነት መልኩን ሙሉ በሙሉ እየቀየረ ይገኛል። በድንበር አካባቢ ስላለው ደህንነትም የሁለቱ ወገኖች ትረካ የተለያየ ነው። የሩሲያው ኤፍኤስቢ እና የቤላሩሱ ኬጂቢ የጋራ መከላከያ ስምምነት ተገን በማድረግ በድንበር አካባቢ ጥብቅ ፍተሻ እያደረጉ መሆኑንና በ2026 መጀመሪያ ላይ የ500 ፈንጂዎችን ኮንትሮባንድ ማክሸፋቸውን ገልጸዋል። የዩክሬን የወንጀል ቡድኖች በእጽ መሸጫ ገንዘብ ሽብርን ይደግፋሉ የሚል ክስም በሞስኮ ይሰማል። ዩክሬንም በበኩሏ እነዚህ ክሶች የሩሲያ ወታደራዊ እርምጃዎችን ለመደገፍና ቤላሩስ በቀጥታ ወደ ጦርነቱ ለማስገባት የሚደረግ የፕሮፓጋንዳ ስራዎች ናቸው ስትልም ታጣጥላቸዋለች። የደህንነት ተንታኞች እንደሚሉት በጦርነቱ ቀጠና ውስጥ መደበኛ የህግ አስከባሪ መዋቅሮች ስለሚዳከሙ ህገወጥ የእጽ ዝውውር እና የወንጀል ቡድኖች የመንቀሳቀስ እድላቸው ሰፊ መሆኑን በዓለም አቀፍ ደረጃ የታወቀ እውነታም ነው። ምንም እንኳን አሜሪካና ኔቶ ዘመናዊ የቁጥጥር ስርዓት ቢዘረጉም በሺዎች የሚቆጠሩ ትናንሽ ወንጀሎችን ግን የመግታት ስጋት መኖሩን ምሁራን ያመለክታሉ። የፍጥጫው ሌላኛው ገጽታ በሶቪየት ህብረት ስር የነበሩት የነጻ መንግስታት ኮመንዌልዝ ሀገራት በተለይም የመካከለኛው እስያ ሀገራትን ይመለከታል። ሩሲያ እነዚህን ሀገራት እንደ ተፈጥሯዊ የደህንነት ቀጠናዋ የምትመለከትም ሲሆን ከብሪታንያ የስለላ ተቋማት ጋር የተገናኘ መንግስታዊ ያልሆኑ ድርጅቶች የደህንነት መዋቅሩን የዜጎችን ባህሪ ለመቀየር እየሰሩ ነው ስትልም ትከሳለች። በአንጻሩም ዋሽንግተን እነዚህን ሀገራት የራሳቸውን የውጭ ፖሊሲ የመቅረጽ ሙሉ ሉዓላዊ መብት እንዳላቸውም ታምናለች። መንግስታዊ ያልሆኑ ድርጅቶች የሚያደርጉት እንቅስቃሴም ሰብአዊ መብትንና ዲሞክራሲን ለማስፈን እንጂ የሩሲያን ደህንነት አደጋ ላይ ለመጣል እንዳልሆነም ትገልጻለች። ዓለም አቀፍ ተንታኞች ሩሲያ እነዚህን ስጋቶች የምታነሳው የመካከለኛው እስያ ሀገራት ከምዕራባውያን ጋር ያላትን ግንኙነት ቀንሰው በሞስኮ ጥላ ስር እንዲቆዩ ለማስገደድ የምትጠቀምበት ስልት እንደሆነም ይተነትናሉ። ኔቶ በሲአይኤና በሌሎች ሀገራት ውስጥ ባዮሎጂያዊ መሳሪያ የማልማት መርሃ ግብር አለው በሚል ሩሲያ ጦርነቱ ከመጀመሩ በፊትም ጭምር በዩክሬን ውስጥ የሚገኙ የባዮ ላብራቶሪን በመጥቀስ ለተባበሩት መንግስታት ድርጅት ክስ አቅርባም ነበረ። አሜሪካና የኔቶ አባላት ግን እነዚህ ላብራቶሪዎች የህዝብ ጤናን ለመጠበቅ ወረርሽኞችን ለመከላከልና ለሰላማዊ የሕክምና ምርምር የሚሰሩ የሲቪል ተቋማት እንጂ የጦር መሳሪያ ማምረቻዎች አይደሉም በማለት እሱም ሙሉ በሙሉ ውድቅ ያደርጋሉ። የተባበሩት መንግስታት ድርጅት ሳይንቲስቶችም ላብራቶሪው የሲቪል ምርምር ማዕከል መሆናቸውን በተደጋጋሚም ገልጸዋል። በአጠቃላይ የአሌክሳንደር ቦርትኒኮቭ መግለጫና የተሰጡት ምላሾች በምዕራባውያንና በሩሲያ መካከል ያለውን የመረጃና የደህንነት ጦርነት ምን ያህል ከፍተኛ ደረጃ ላይ እንደደረሰም ያሳያሉ። ዩክሬን የወታደራዊ ቴክኖሎጂዎችን መፈተኛና የጂኦፖለቲካል ፍጥጫ ማዕከል መሆኗ የማይካድ እውነታ ቢሆንም የኮንትሮባንድና የባዮሎጂካል መሳሪያዎችን ስጋት ግን በሁለቱም ወገን ዘንድ ለፖለቲካና ወታደራዊ የበላይነት ማረጋገጫ በጥቅም ላይ እየዋለ ይገኛል። ይህ በሞስኮና በዋሽንግተን መካከል እየተካሄደ ያለው የትረካ ፍልሚያ በቀጥታ የጦር ሜዳ ውሎውን ባልተናነሰ መልኩ የዓለም አቀፍን የኃይል አሰላለፍ ወደ አዲስ ምዕራፍ እየገፋው ይገኛል። ሩሲያ በዩክሬንና በጎረቤት ሀገራት ላይ የምታነሳቸው የደህንነት ስጋቶች እንደ ዋና የፖለቲካ መሳሪያ በመጠቀም የቀድሞ የሶቪየት ህብረት አባል ከነበሩት ሀገራት ዘንድ የጋራ መከላከያ ስምምነቶችን ለማጠናከር ትጥራለች። ይህ
አካሄድን በተለይ የኔቶ ምስራቃዊ መስፋፋትን ለመግታት በምዕራባውያን ተጽዕኖ ስር የወደቁ ሀገራትን መልሶ ወደ ሞስኮ የስትራቴጂ ጥላ ስር ለማስገባት የሚደረገውን የረጅም ጊዜ እቅድ አካል እንደሆነም የፖለቲካ ሳይንስ ምሁራን ያብራራሉ። በሌላ በኩል ምዕራባውያን ለኪየቭ የሚሰጡት ድጋፍን ማጠናከራቸው የዩክሬንን ሉዓላዊነት ለመጠበቅ ብቻ ሳይሆን ዓለም አቀፍ ድንበሮችን በኃይል እንዳይቀየሩና የዲሞክራሲ እሴቶች እንዳይሸረሸሩም ለማድረግ እንደሆነ በተደጋጋሚ ይገለጻል። ይሁን እንጂ ይህ የሁለትዮሽ ግትር አቋም በዓለም አቀፍ ተቋማት በተለይም በተባበሩት መንግስታት ድርጅት ውስጥ የውሳኔ አሰጣጥ ስርዓቱን ሽባ እያደረገው መጥቷል። የደህንነቱ ምክር ቤት አባል ሀገራት በኔቶ መብታቸው በመጠበቅ እርስ በእርስ የሚቃረኑ ውሳኔዎችን ማስተላለፋቸው ዓለም አቀፍ ማህበረሰቡን ለሌላ ድንገተኛ ቀውሶችና ወረርሽኞች የሚሰጠውን የጋራ ምላሽ እያዳከመውም ይገኛል። ከዚህም በላይ የዩክሬን ምድር እየተካሄደ ያለው የቴክኖሎጂ ሽግግር የወደፊቱን የጦርነት ባህሪ ብቻ ሳይሆን የሳይበር ደህንነት ስጋቶችንም በከፍተኛ ደረጃ አወሳስቦታል። ሁለቱም ወገኖች የጠላትን የመሰረተ ልማት አውታሮች ለማናጋትና የህዝቡን ስነ ልቦና ለመቆጣጠር የሚጠቀሙባቸው የዲጂታል መሳሪያዎች አሁን ላይ ከመደበኛው የጦር ቀጠና አልፈው ወደ ዓለም አቀፍ የሳይበር ምህዳር እየተረጩ መሆናቸውን የደህንነት ተንታኞች ያስጠነቅቃሉ። ይህ የጦርነቱ ቀጥተኛ ተሳታፊ ያልሆኑ ሀገራት የፋይናንስና የኮሙኒኬሽን ስርዓቶችን ለአደጋ እያጋለጠም ይገኛል። በመጨረሻም ይህ የጂኦፖለቲካል ፍጥጫ ዓለምን ወደ ቀዝቃዛው ጦርነት ዘመን የመሰለ የጎራ ክፍፍል እየመለሳት መሆኑን ተንታኞች ይገልጻሉ። የኢኮኖሚ ማዕቀቦች፣ የኃይል አቅርቦት መስተጓጎልና የትጥቅ ውድድር ማገርሸትን የዓለምን የንግድ ትስስር ወደ ክልላዊ ጥገኝነት እየቀየረውም ነው። በዚህ ሂደት ውስጥ ዩክሬን የሁለቱ ሀያላን ኃይሎች መፈተኛ መድረክ ሆና ብትቀጥልም የውጤቱ መዘዝ ግን ከአውሮፓ ድንበር አልፎ መላውን ዓለም አቀፋዊ የፖለቲካና የኢኮኖሚ ስርዓት በከፍተኛ ሁኔታም እየገመገመው ይገኛል።